ሰላም ተመልካቾቻችን እንደምን ሰንብታችኋል? ለመላው የክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም አደረሳችሁ። በሳምንት 2 ቀናት ሐሙስና ቅዳሜ ወደ እናንተ የሚደርሰው ኢትዮ ቢዝነስ ነው ተጀምሯል። ኢትዮ ቢዝነስ በሳምንቱ የተከናወኑ ወቅታዊ የቢዝነስ መረጃዎች፣ አዋጭነት ያላቸው የንግድና ኢንቨስትመንት ሀሳቦች፣ ከዜና ባሻገር ትንታኔ ስለሚሹ የምጣኔ ሀብት ርዕሰ ጉዳዮችና ስለ ኢትዮጵያ ካፒታል ገበያ ትኩረቱን ያደርጋል። በዛሬው ቆይታችን በአጫጭር ብራዚል የግብርና ምርቶቿን ወደ ኢትዮጵያ ለመላክ ፍቃድ ስለማግኘቷ፣ ኢትዮጵያ አዳዲስ መርከቦችን ለመጨመር ስለማቀዷ፣ እንዲሁም ዜጎችን አሰልጥኖ ወደ ካናዳ ለመላክ ስለተደረገ ስምምነትና የኢንቨስትመንት ፍቃድን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። በዝርዝር ጉዳዮችን ደግሞ በኢትዮጵያ የፋይናንስ ተደራሽነትና በተለይም ደግሞ በተመረጡ የቢዝነስ ሴክተሮች ላይ የፋይናንስ ተቋማት አስፈላጊነትን በተመለከተ ከባለሙያ ጋር ቆይታ አድርገናል። እነዚህና ሌሎች ወቅታዊ የቢዝነስ ጉዳዮችን አካተናል። ቃል ኪዳን ታደስና ጥላሁን አያሌው ከመላ ባልደረቦቻችን ጋር አብረናችሁን ቆያለን። ተመልካቾቻችን ወደ ቀዳሚው መረጃችን አልፈናል። ብራዚል 17 የግብርና ምርቶቿን ወደ ኢትዮጵያ ለመላክ የሚያስችላት ፍቃድ ማግኘቷ ተገለጸ። የሀገሪቱ የግብርና ሚኒስቴርን ጠቅሶ ሮይተርስ እንደዘገበው ብራዚል የበሬ የዶሮና የአሳማ ስጋን ጨምሮ 17 የግብርና ምርቶቿን ወደ ኢትዮጵያ ለመላክ ፈቃድ አግኝታለች። ኢትዮጵያ በአፍሪካ ትልቅ የሕዝብ ቁጥርና ሰፊ የገበያ ፍላጎት ያላት መሆኗ ለብራዚል ተመራጭ የቢዝነስ መዳረሻ እንድትሆን አስችላታልም ተብሏል። ውሳኔው በሁለቱ ሀገራት መካከል የቆየውን የንግድ ግንኙነት የበለጠ እንደሚያሻሽለውም ተነግሯል። ብራዚል እንደ ኤሮፓውያን አቆጣጠር ከ2023 ወዲህ ከ500 በላይ የሚሆኑ አዳዲስ የግብርና ምርቶቿ መዳረሻ ገበያን የፈጠረች ሲሆን የአሁኑ ውሳኔ ደግሞ ሀገሪቱ ለዘርፉ እድገት ያላትን ቁርጠኝነት ያሳያልም ተብሏል። ኢትዮጵያ እንደ አውሮፓውያን አቆጣጠር እስከ 2030 16 አዳዲስ መርከቦችን ለመጨመር ማቀዷ ተገለጸ። ሀገሪቱ በዘርፉ ዓለም አቀፍ ተወዳዳሪነቷን ለማሳደግ እንደ አውሮፓውያን አቆጣጠር እስከ 2030 16 አዳዲስ መርከቦችን ለመጨመር ማቀዷን የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት አስታውቋል። በዚህም ከዘርፉ በዓመት እስከ 1.7 ቢሊዮን ዶላር የውጭ ምንዛሬ የማግኘት እቅድ መያዙንም የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ዋና ዳይሬክተር አቶ አብዱል በር ሸምሱ ገልጸዋል። በባህርና ሎጂስቲክስ ዘርፉ ለተያዙ እቅዶች ሀገሪቱ እየተከተለች ያለው የውጭ ፖሊሲ ትልቅ አቅም እንደሚሆንም ተገልጿል። አገልግሎቱ አሁን ከሚሰጠው የሎጂስቲክስ አገልግሎት ባሻገር ዓለም አቀፍ ተደራሽነቱን የሚያሳድጉ አዳዲስ አገልግሎቶችን ለመጀመር በዝግጅት ላይ እንደሚገኝም ዋና ዳይሬክተሩ ገልጸዋል። አሁን ላይ ምንም እንኳን ዓለም አቀፍ ዋና መተላለፊያ የሆኑት የቀይ ባህርና ስዊዝ ካናል ላይ ችግሮች ቢኖሩም ተቋሙ ስራውን በስኬት ማከናወኑን ቀጥሏልም ብለዋል። ቀጥለናል ተመልካቾች። አሁን ደግሞ ወደ ሌላኛው ወቅታዊ የቢዝነስ መረጃችን እናምራለን። ኢትዮ ቴሌኮም የፈጣን መንገዶች የክፍያ ስርዓት በቴሌብር ሱፐር አፕ አማካይነት የሚፈጽምበትንና ቶሎ የተሰኘ አዲስ የቴክኖሎጂ አገልግሎት ይፋ አድርጓል። አዲሱ አገልግሎት ዲጂታል የክፍያ አማራጭ ተጓዦች በክፍያ ጣቢያዎች ላይ የሚገጥማቸውን የጥሬ ገንዘብ ዝውውርና ወረፋ በማስቀረት የትራንስፖርት ፍሰቱን በእጅጉ ያሳልጣል ተብሏል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በዚህ ወቅት እንደገለጹትም ስርዓቱ ዲጂታል ኢትዮጵያ 2030ን እውን ለማድረግና አገልግሎት አካታችነትን፣ ቅልጥፍናን፣ ግልጽነትን ለማስፈንና ወጪን ለመቀነስ ትልቅ ሚና ይጫወታል ብለዋል። የኢትዮጵያ የክፍያ መንገዶች ኢንተርፕራይዝ ዋና ስራ አስፈጻሚ አቶ ሙስጠፋ ባሲበን በበኩላቸው መንገዶቹ የኢትዮጵያ ገቢ ወጪ ምርቶች የሚጓጓዙበት ወሳኝ መስመር በመሆኑ ወደ ዲጂታላይዜሽን መሸጋገሩ ከፍተኛ ሚና አለው ብለዋል። የክፍያ ስርዓቱን ማዘመንና ቅልጥፍናን ለማምጣት ወሳኝ ሚና አለው ያሉት ዋና ስራ አስፈጻሚው አገልግሎቱ በቀን ከ32000 በላይ መኪና የሚያስተናግድ ስለመሆኑም ገልጸዋል። ተመልካቾቻችን ወደ ሌላኛው መረጃችን አልፈናል። የስራና ክህሎት ሚኒስቴር ዜጎችን አሰልጥኖ ወደ ካናዳ ለመላክ ከፊውቸር ፊል ኢንተርናሽናል ጋር ስምምነት ማድረጉን አስታወቀ። የስራና ክህሎት ሚኒስትር ሙፈሪያት ካሚል በወቅቱ እንደገለጹ ስምምነቱ ብቁ የሆኑ ዜጎችን አሰልጥኖ ወደ ካናዳ ለመላክ የሚያስችል ሲሆን የካናዳ መንግስት እውቅና ባለው መልኩ ዜጎችን ለይቶ ወደ ውጭ በመላክ ሁለቱ ሀገራት የጋራ ተጠቃሚ እንዲሆኑ ያስችላል ብለዋል። በኢትዮጵያ በኩል ዜጎችን በቅተው የስራ እድል የሚያገኙበት እንዲሁም በካናዳ በኩል ደግሞ በቂ የሰለጠነ የሰው ኃይል እንዲኖር የሚያደርግ ስለመሆኑም ተነግሯል። የፊውቸር ፊት ኢንተርናሽናል ማኔጂንግ ዳይሬክተር አብይ ራይሞንድ በበኩላቸው የተደረገው ስምምነት የዜጎችን ችሎታና አቅምን ለማውጣት የሚያስችል ስለመሆኑ አመላክተዋል። ስልጠናው ለተማሩ ዜጎች ቅድሚያ የሚሰጥ ቢሆንም አቅም አለኝ የሚሉ ዜጎች ተመዝግበው ስልጠናውን ማግኘት ይችላሉ ያሉ ሲሆን ምዝገባ የሚጀመርበት ቀን በዋና መገናኛ ብዙሃን የምናሳውቅ ይሆናልም ብለዋል።
በ2018 ዓ.ም ያለፉት ወራት ውስጥ 14.86 ቢሊዮን ብር ካፒታል ላስመዘገቡ 221 ፕሮጀክቶች የኢንቨስትመንት ፍቃድ መስጠቱን የማዕከላዊ ኢትዮጵያ ክልል ኢንቨስትመንትና ኢንዱስትሪ ልማት ቢሮ አስታውቋል። ፍቃድ የተሰጠባቸው የኢንቨስትመንት ዘርፎችም 90 በግብርና፣ 72 በአገልግሎት እንዲሁም 59 በኢንዱስትሪ መሆኑን የቢሮው ኃላፊ ዶክተር አባስ መሐመድ ለኢዜአ አስረድተዋል። የኢንቨስትመንት ፍቃድ ካወጡት ፕሮጀክቶች መካከል 2.5 ቢሊዮን ብር ያስመዘገቡ 34 ዲያስፖራ ባለሀብቶች መሆናቸውንም አመላክተዋል። በአጠቃላይ የኢንቨስትመንት ፍቃድ ያወጡት ፕሮጀክቶች ወደ ስራ ሲገቡ ለ33885 ዜጎች ቋሚና ጊዜያዊ የስራ ዕድል እንደሚፈጥሩም ጠቁመዋል። በሌላ በኩል በ9 ወራት ውስጥ 9.4 ቢሊዮን ብር የሚጠጋ ካፒታል ያስመዘገቡ 106 የኢንቨስትመንት ፕሮጀክቶች መስፈርቱን አሟልተው የጠየቁት መሬት ተላልፎላቸው ወደ ተግባር እንዲገቡ በክልሉ መንግስት ውሳኔ መሰጠቱንም ገልጸዋል።